ሸጋልጅ ቆንጆ ልጅ አለች ጎረቤቴ 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 39ኛውን የአፍሪካ ህብረት የመሪዎች ጉባኤን ስናስተናግድ የአዲስ አበባችንን አዲስ ገጽታ የኢትዮጵያውያንን የእንግዳ ተቀባይነት ባህላችንን ደግሞ ለአፍሪካውያን እህት ወንድሞቻችን የምናሳይበትን መልካም አጋጣሚ ይፈጥርልናል። እንዴት አላችሁ ተመልካቾች? የቅዳሜ መዝናኛችንን እየተከታተላችሁ ነው። አሁን ደግሞ አዲስ አበባችን እንግዶቿን በምን አይነት መልክ እያስተናገደች ነው፣ ምን እየሰጠቻቸው ነው የሚለውን ላሳያችሁ ወድጃለሁ። ከኛ ጋር እንድትቆዩ ጋብዛለሁ። መልካም ጊዜ። መዝናኛን እያያችሁ ጥሩ ጊዜ እያሳለፋችሁ እንደሆነ አልጠራጠርም። አሁንም እንግዲህ እንግዶቻችን አዲስ አበባን እንዴት እያዩት ነው፣ አዲስ አበባስ እንግዶቿን እንዴት እየተቀበለች ነው እያልን ዞር እያልን እየተመለከትን ነው። አሁን ደግሞ በአንድ ውብ የባህል ምግብ አዳራሽ ውስጥ እገኛለሁ። እዚህ የተገኘውበት ምክንያት ደግሞ እንደምታውቁት ከውጭ እንግዶች ሲመጡ ባህላችንን የሚያዩበት፣ ባህላዊ ምግቦቻችንን የሚቀምሱበት እንዲሁም ባህላዊ ውዝዋዜዎቻችንን የሚሞክሩበት ስፍራ ስለሆነ እዚህ አንድ እንግዳ ይዤ መጥቻለሁ። አብራችሁን ቆዩ። መልካም ጊዜ። Hi. Hi, Michael. Thank you How so are you? much for having me. Welcome. Asante. That's thank you in my language. Asante. Yeah. Nice. Okay. Welcome to Ethiopia as well as Addis. How are you? How are you feeling? I'm good. I feel very ደህና ነኝ። በጣም ደስ የሚል ስሜት ነው የሚሰማኝ። አዲስ አበባ ደግሞ የአፍሪካ መዲና ነች፣ የህብረቱም መቀመጫ ነች። ስለዚህ ቤቴ እንዳለው አይነት ስሜት ነው ይሰማኛለው። come at home. እሺ መልካም አመሰግናለሁ በጣም። የመጀመሪያው ኢትዮጵያ አዲስ አበባ ስትመጣ ያየኸው ነገር ምንድነው? ምን አይነት ስሜት ፈጠረብህ? Wow, lights everywhere. Okay. And new buildings coming up. ይገርማል። በየቦታው የመብራት ብርሃን አለ። አዳዲስ ህንጻዎች እየተገነቡ ነው። የተለያዩ የግንባታ ስራዎች እየተሰሩ ነው። ህዝቡ ደግሞ እንግዳ ተቀባይ ነው። በዛ ላይ ከተማዋ እጅግ በጣም በከፍተኛ ፍጥነት እያደገች ነው። ውብና ሰፋፊ መንገዶችን እያየሁ ነበርና I see nice beautiful roads and I was like ምን አልኩኝ መሰለሽ? አፍሪካ ልክ እንደዚህ ነው መሆን ያለባት እያልኩኝ የተለያዩ የአፍሪካ ከተሞችን አይቻለሁ። ግን አዲስ አበባ ልቤን ሰርቀዋለች። place to be. Yes. ከዚህ ቀደም አዲስ አበባ መተህ ታውቃለህ? መተህ ከነበረ እንግዲህ በፊት የነበረው አዲስ አበባና አሁን ያለው ምንድነው ልዩነቱ? እንዴት አገኘኸው? I've been here like ከዚህ ቀደም 3 መጥቻለሁ። ግን በአሁኑ ረዘም ላለ ጊዜ ነው የቆየሁት። በእግሬ የተጓዝኩ ለመቃኘት በየጊዜው አንድ አዲስ ነገር አለ። ቀደም ባሉት ጊዜያት ስመጣ እየተገነቡ የነበሩት መንገዶች ተጠናቀዋል። አዲስ አበባ በፍጥነት እያደገች ነው። ያ ነው እጅግ የሚያስገርመኝ። የኢትዮጵያ መንግስት ትክክለኛው ነገር እያደረገ መሆኑን ያሳያልና መልካም ነገር ነው። ደስ የሚያሰኘው ነገር ምን አለ መሰለሽ? እኛ አፍሪካውያን ስለ እድገታችን እኛው ራሳችን መወሰን እንደምንችል ማሳያ ነው። አየሽ፣ ባደጉት ሀገራት የሚደረጉ ነገሮች በእኛም መደረግ ይችላሉ። ከዚህ አኳያ ደግሞ አዲስ አበባ እየመራች ትገኛለች። በታላቁ የኢትዮጵያ ህዳሴ ግድብ ምርቃትና ስኬት ደግሞ እንኳን ደስ ያላችሁ። የሀገራችን የኬንያ ፕሬዝዳንትም ለምርቃቱ እዚሁ ነበሩ። በጣም ቆንጆ ነገር ነበር። እንግዲህ አዲስ አበባ ከመጣ ትንሽ ዘለግ ያለ ጊዜ እንደቆየህ ነው ቅድም የገለጽክልኝና ከተማዋን እንዴት አየሃት? በተለይ የምሽት ድባቡን እንዴት አገኘኸው? Of course, I was here in Addis because of two things. The PANAF Summit, of which I was part of the organizers.
እዚህ የተገኘሁበት ምክንያት ሁለት ነው። የመጀመሪያው እኔና ባልደረቦቼ የምናዘጋጀው የፓናፍ ሰሚት ሲሆን የአዲስ ጃዝ ፌስቲቫል ደግሞ ሁለተኛው ነው። ይገርምሻል፣ ኢትዮጵያውያን ይህንን ያህል የጃዝ ሙዚቃ ወዳጅ እንደሆኑ አላውቅም ነበር። ሌላው በጣም ያስገረመኝ ነገር ወጣት የጃዝ ሙዚቃ አቀንቃኞችና አንጋፋዎቹ ተጣምረው ባህልን አካተው ሲሰሩ መመልከት እጅግ ደስ ያሰኛል። ሙላቱ አስታጥቄም የሚያስደንቅ ስራ ነው ያቀረበው። እጅግ ውብ ነበር። ከስራው ጎን ለጎን የአዲስ አበባን የምሽት ድባብ ለመመልከት እድሉ ነበረኝ እና በተለያዩ የመዝናኛ ስፍራዎች የአፍሪካ ሙዚቃዎችን ሲያጫውቱ ነበር። በምሽት መዝናኛ ስፍራዎች ያለው መንፈስ የተለየ ነበር። የምሽቱን ድባብ በጣም ነው ተዝናናውበት። በጣም ጥሩ። እንግዲህ በጣም ጥሩ ጊዜ እያሳለፍክ እንደሆነ መገመት እችላለሁ። እኔ ከዚህ በፊት ከናይሮቢ ነበርኩኝ በፈረንጆቹ 2019 አካባቢ እና ናይሮቢና አዲስ አበባ ትንሽ የሚመሳሰል ነገር እንዳላቸው እኔ ይሰማኛል። አንተ ምን አስተዋልክ? አዲስ አበባና ናይሮቢ ይመሳሰላሉ ወይ? ኢትዮጵያና ናይሮቢ ኢትዮጵያና ኬንያ የሚያመሳሰላቸው ነገር ምን አለ? There's a bit of some cultural similarities. Even in the architecture of የተወሰኑ የባህል መመሳሰሎች አሉ። አንቺ ከሄድሽ ትንሽ ቆየሽ እንጂ አሁን ብትሄጂ የዋና ዋና መንገዶችን መመሳሰል ትመለከቻለሽ። እኛ ሞያ ቬኒው ብለን የምንጠራው መንገድ እዚህ አዲስ አበባ ላይ ወደ አፍሪካ ህብረት የሚወስደውን ዋናውን መንገድ ይመስላል እና ናይሮቢ ከአዲስ አበባ መልካም ነገሮችን እየተማረች ነው። የምግቦቻችን መመሳሰልም ሊጠቀስ ይችላል። እኛም በብዛት ስጋ እንመገባለን፣ የበሬ፣ የበግ እና የዶሮ ስጋ። እዚህም በብዛት ትመገቡታላችሁ። ሌላው አንድ የባህል ምግብ ቤት ሄጄ የቀመስኩት መጠጥ ነበር። ጠጅ ነው የምትሉት? አዎ፣ እኛም ልክ እንደሱ ከማር የሚዘጋጅ መጠጥ አለን። እኛ ሙራቲና ነው እንለዋለን። ስትጠጪው መቼ እንደምትሰክሪ አታውቂው። የኢትዮጵያን ባህላዊ ምግቦች እንዴት አገኘሃቸው? ጣፋጭ ናቸው? የቱን ነው የወደድከው? እንጀራ with chicken እና ጥብስ። Yes. እንጀራ በጭቅና ጥብስን ነው የወደድኩት። ናይሮቢ በርካታ የአበሻ ምግብ ቤቶች አሉ፣ ግን እዚህ ያለውን እንጀራ ለየት ይላል። እዛ ያለው ነጭ ብቻ ነው፣ እዚህ የተለያየ አይነት ነው ያለው። ደግሞም ቡናችሁን በጣም ነው የምወደው። አንደኛ ቡና ነው ያላችሁ። ኬንያም ቡና አለን፣ ግን የኢትዮጵያ ቡና ጣዕም ይለያል። እንግዲህ ቡና ወዳለው ቡና ጠጣለሁ ስትል ነበርና የኢትዮጵያን ቡናም እንደቀመስክ ነው የነገርከኝ። የቡና ሴሬሞኒውንስ እንዴት አገኘኸው? That really blew me off. I really like the fact that you are able to integrate. እጅግ ያስገረመኝ ሌላኛው ነገር ያ ነው። በተለይ ዘመናዊነትን ከባህላችሁ ጋር ያስተሳሰራችሁበት መንገድ እጅግ ድንቅ ነው። ባለ 5 ኮከብ ትልቅ ሆቴሎች ውስጥ እንኳን ሄደሽ ባህላዊውን የቡና መጠጫ ስፍራ ታገኘዋለሽ። ሌሎች የአፍሪካ ሀገራት ምናልባት ምግባቸውን ያቀርቡ ይሆናል እንጂ ይህን የመሰለ ባህላዊ የቡና አፈላል ስርዓት የሚያሳይ ነገር የላቸውም። ይህ ደግሞ ስለ ኢትዮጵያ ብዙ ይናገራል። እንደ ጎብኚ ስትመጪ ደግሞ ይህ ነገር ምንድነው ትያለሽ፣ ለማወቅ ትጓጓያለሽ። እኛም ከባልደረቦቼ ጋር ባረፍንበት ሆቴል በአማረ ሁኔታ ፈንዲሻ አፍክተው ቆንጆ ቡና አጠጥተውናል። Where I'm staying, they did for us a ceremony. We had me and my colleagues, we sat down, drank the coffee. የሀገር ባህል ሙዚቃዎችን የመስማት እድል አጋጥሞህ ነበር? ሙዚቃውን፣ ዳንሱን እንዴት አገኘኸው? ባህላዊ ጭፈራውን፣ ባህሉን እንዴት አገኘኸው? Yeah, I've experienced the traditional dances and the last time I was አዎ፣ here also. ባህላዊ ውዝዋዜ መሞክሩ እድል ነበረኝ። ከዚህ ቀደም በመጣሁበት ጊዜ ወደ አንድ የባህል ምግብ ቤት ሄጄ ከተወዛዋዦቹ ጋር የመጨፈር አጋጣሚ ተፈጥሮ ነበር I like when እና ደስ የሚያሰኝ ጊዜ ነው ያሳለፍኩት። then it's ይህ አይነት ነገር ወደ ባህሉ የመቀላቀል እኔንና የኔነትን ስሜት እንዲፈጥር ያደርጋል። በእኛም ሀገር እንግዶቻችንን በዚህ መልክ ነው እንኳን ደህና መጣችሁ ብለን የምንቀበላቸው። ያ ደግሞ እጅግ አስፈላጊ ነገር ነው። ምክንያቱም ዓለም በግሎባላይዜሽን እየዘመነ እየመጣ በመሆኑ ከባህላችን ጋር ያለንን ቁርኝት እንዳናጣ ያሳጋኛል። ስለዚህ ባህላችንን በሙዚቃችን፣ በውዝዋዜያችንና በሌሎች ነገሮች ውስጥ ጠብቆ ማቆየት ተገቢ ነው። በባህላችን ውስጥ ማንነታችን ነው የሚገለጸው። the way the world is moving,
we might soon lose our identity, and our culture is where our identity is. እንግዲህ ኢትዮጵያ አዲስ አበባችን በተለይ ብዙ እንግዶችን እየተቀበለች ነው ሰሞኑንና አንተም የተገኘበት ምክንያት ይኖርሃል። እዚህ የተገኘህበት ምክንያት ምንድነው? Like I said, Addis is home. Every African should come and visit Addis. This is where the African Union headquarters is. እንዳልኩሽ አዲስ አበባ ቤታችን ነው። ሁሉም ሰው አዲስ አበባን መጎብኘት አለበት። የአፍሪካ ህብረት መቀመጫ ስለሆነች። ዋናው የመጣውበት ምክንያት ለፓን አፍ ሰሚት ነው። ይህን የፓን አፍሪካኒዝም ኔትወርክ ስለ አፍሪካ የጥበብ ነጻነት የሚሰብክ ነው። አፍሪካውያን አርቲስቶች በነጻነት የአፍሪካን ባህል በጥበባዊ መልክ እንዲያንጸባርቁና ለኛም ድንቅ የጥበብ ስራዎችን እንዲያሰሙን ይሰራል። በየዓመቱ የምናደርገው ጉባኤ ደግሞ መንግስታትን፣ ህግ አውጪዎችን፣ የጥበብ ባለሙያዎችንና በባህልና በጥበብ ዙሪያ የሚሰሩ የተለያዩ ድርጅቶችን በአንድ በማምጣት የአፍሪካን የጥበብ ዘርፍ እየጎዱ ያሉ ጉዳዮችን፣ ህጎች ሊሆኑ ይችላሉ፣ የአቅም ውስንነቶችንና ሌሎችንም የጥበብ ባለሙያው የፈጠራ ችሎታውን ተጠቅሞ ባህሉን እንዳያስተዋውቅ፣ ትውልድንም እንዳያርም፣ ለራሱን በቂ ገቢ እንዳያገኝ እንቅፋት የሚሆኑ ጉዳዮችን አንስተን በመወያየት የመፍትሄ ሀሳቦችን አስቀምጠንባቸዋል። በዛውም የጥበብ ባለሙያዎችን ደግሞ የሚችሉትን እየሰሩ ገቢም እንዲያገኙበት መክረናቸዋል። ሌላው ጉዳይ ደግሞ የአዲስ ጃዝ ፌስቲቫል ነበር። ይህ ፌስቲቫል ደግሞ የጃዝ ሙዚቀኞችን ከአዲስ አበባ እንዲሁም ከተቀረው ዓለም ያሰባሰበና የጥንቱና ዘመናዊውን ጃዝ በድንቅ ሁኔታ የተቀነቀነበት ነበር። እኔም ለዚሁ ነው እዚህ የተገኘሁት። Bringing the vibe of the city, sharing experience and our cultures, and you know, yeah. So that's why I was here. And this is cheese, or? Yes, it's cheese. And this is cabbage. It's traditional cabbage. This is katfo. That's very common here. Yes. This is made of false banana tree. Oh. Yeah. It's called kocho. Kocho. Yes. ለጤናችን. Yes. I'm impressed with the Haitian people's dedication to their culture. Like it's everywhere. People are proud of their culture. በርካታ ነገሮች በልቤ ቀርተዋል። የገረሙኝ ነገር እናንተ ለባህላችሁ የምትሰጡት ትኩረት፣ ለባህላችሁ እንዴት እንደምትኮሩ ሳይ እንደ አፍሪካዊ ሁሌም በማንነታችን መኩራት አለብን። ምግባችሁ፣ የቡና ሴሬሞኒው፣ እንግዳ ተቀባይነታችሁ ከኤርፖርት ጀምሮ ሰው እንግዳ ተቀባይ ነው። ሁሉም ሰው በቅንነት ሊዳን ይሞክራል እና አዲስ አበባ ውስጥ እንግዳ በቀላሉ ማላመድ ይቻላል። በዛ ላይ የከተማው ውበትና እድገት አስገራሚ ነው። እድገቱ ደግሞ እንደ ምዕራባውያኑ በቁስ ብቻ ሳይሆን ከማንነት፣ ከባህል፣ ከሀገር ፍቅር ስሜት ጋር አብሮ እያደገ ያለ መሆኑ እጅግ ያስደንቃል። እያደግን ብንሄድም ማንነታችንን ማጣት ግን የለብንም። into the development of the city, and that for me is special. Even as we develop, we should never lose our identity. Asante sana. Amesegelano.
sakolai, wala sakolai. እንደምን አለሽ እናና እንዴት ነሽ? እሱ እንደምን አለህ ዘመድዬ እንዴት ነህ? አጫውተኝማ አቤት 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 na 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 di di na 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 di 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 na na di 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 ለጎን ወዳጅ ቢሹት አይንን ጥርስም ብለው ለጎን ወዳጅ ቢሹት አይንን ጥርስም ብለው ቀን አውጪ መሆን ነው ካላዩ መስለው ምን አማረኝ ብሎ የእጅንም በትነው የእጅንም በትነው ውለት ያጡ ጊዜ ያሞት ነው ያሞት ነው። ኧረ እንደምን አለሽ እናና እንዴት ነሽ? Bogel kananani, 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 malu yanjatane jirre kawwatani ka ሸተገላ የብሻ ሴጠና ውጫዮ ቀሎ ሃለነ ራቀባ ከከገላ የብሻ ሴጠና ውጫዮ ቀሎ ሃለነ ራቀባ ከከገላ የብሻ ሴጠና ውጫዮ ቀሎ ሃለነ ራቀባ ከከገላ የብሻ ሴጠና ውጫዮ ቀሎ ሃለነ ራ ከከ 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 አሪሜ ሸተገላ የብሻ ሴጠና ጫዮ ቀሎ ሃለነ ራቀባ ከከገላ የብሻ ሴጠና ጫዮ ቀሎ ሃለነ ራቀባ ከከገላ የብሻ ሴጠና ጫዮ ቀሎ ሃለነ ራቀባ ከከ 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 Thank you. Baay'ee galatooma. Thank you. Thank you. Thank you so much. Mari. Hoppa. Shkeke. How is it? The dance, the experience, the food and everything with us, with EBC, with the national media? It's been interesting since we started. Okay. The dances are so nice. I see some similarities with some of the dances back in some of our cultures in Kenya. Okay. So it feels like home. The vibe is the same. And but what I really love about Addis is that the people's appreciation of their own culture. Yeah. That's amazing.
That's really amazing. Thank you so much. Thank you. It's been a wonderful time. Thank you so much for being with us. And I hope you will come back and we'll meet again. Thank you for having me, Gena. Yeah. And definitely, Addis is home, like I said. I'll be back sooner rather than later. Sure. This city is so beautiful. It has a lot to offer. And the people like you are so amazing. So definitely I'll be back. Thank you. Thank you so much. Asela no. አመሰግናለሁ። Segla no. Yes, that's it. ተመልካቾቻችን የቅዳሜ መዝናኛን እያያችሁ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁንም እንቀጥላለን። የቅዳሜ መዝናኛችን አላበቃም። እኔ ግን እዚህ ማደርገውን ቆይታ ጨርሻለሁ። ተመልሰን እንገናኛለን። መልካም ጊዜ